መኪናውን ከገዛችሁልኝ ከቀረጥ ነፃ ይገባልኛል ነው አይደል? አዎ ሀውዬ እሱን ነው የምልሽ። እንደዚህ አትይም ታዲያ መኪና ገዙልኝ ባጭሩ። እሺ እና ውዴ እኔ አልችልም የእኔ እናት አንቺ ቅድም እኮ ብዬሻለሁ። አንቺ ላትችያለሽ ግን ብዙ የሚችሉ ሰዎችን ታውቂያለሽ። አቡ የምሬን ነው የምልሽ። ብዙ የሚችሉ ሰዎችን ታውቂያለሽ። ስራዬ ብለሽ ካያዝሽው ብዙ ሰዎችን ታውቂያለሽ። ይህን ነገር ማድረግ ትችያለሽ። ፑሽ እያልሽ ነው እንደማለት ምን ከኔ በላይ አንቺ ታውቂያለሽ እንደማለቅ። እኔ እኮ የታመመ ሰው ሲመጣ ለመታከሚያ እኮ 5 ለ10 ለቅሜ ነው እዚህ ጋር ለማኝ እየተባልኩ የተሰደብኩ ለምኜ ነው ለዛ ሰው መሰበሰበው እንጂ የማውቃቸው ባለ ሀብቶች ምናምን ሄዱ። እኔ ድሃ ሆኜ እንዴት ባለ ሀብት ጓደኛ ሊኖረኝ ይችላል? እኔ ድሃ ነኝ። እኔ ራሴ የምተዳደረው በቲክቶክ ልመና ነው። ጌም የሚባል ልመና ታውቂያለሽ? እባካችሁ አበባ ስጡኝ እያልኩ እየለመንኩ ነው ራሴ የማስተዳደረው። ራሴ ለማኝ ሆኜ እንዴት ሀብታም ጓደኛ ሊኖረኝ ይችላል? እንዴት ባለ ሀብት የድርጅት ባለቤቶች ጓደኛ ሊኖረኝ ይችላል? ሀብታም ጓደኛ ያለው ባለ ሀብት ነው። ባለ ሀብት ከባለ ሀብት ጋር፣ ድሃ ከድሃ ጋር ነው። የኔ ጓደኞች እንደ ራሴ ለማኞች ጌመር ይባላሉ። ለማኞች ናቸው። ሀውዬ አንቺ ማለት ነው የሀሳብ ሀብታም ነሽ፣ የቅንነት ሀብታም ነሽ። ማድረግ ከቻልሽ ታደርጊያለሽ። እመብርሃንን ነው የምልሽ። እውነቴን ነው የምልሽ። ማለት አንቺ የሆነ እንትን ብትይ ማለት ነው ብዙ ሰዎች አሉ፣ በቃ ብዙ ድርጅቶች አሉ ማገዝ የሚችሉ እንደዚህ ይህን ነገር ችግር መፍታት የሚችሉ። አንዴ ወደ ሚዲያ እስከወጣ ነው አንቺ ካገዝሽኝ ማለት ነው የሆነ ሰው የሚያግዝሽ አታጭም፣ ይህን ችግር የሚፈታልሽ አታጭም። አቡ ገብቶሻል? በሚዲያ ለመጀመሪያ ጊዜ ነው ይህን ነገር ቻወራ ለአንቺ ማለት ነው ብዬሻለሁ። ለአንቺ ለምን አንቺ እዛ ጋር ስላለሽ ህመሙ ስለሚገባሽ። መኪና ሊገዛ የሚችል አልማቀው ሰው የለኝም። እኔም አልችልም። ብችል አቅሙ ቢኖረኝ ራሴ መኪናውን ገዝቼ ይሰጥሽ ነበር። አልችልም እያልኩሽ ነው። ሰብስቢልኝ ከህዝቡ ከሆነ በዚህ ሰዓት እኔ መሰብሰብ አልችልም። ደክሞኛል፣ አሞኛል። እኔ ላይቬን የምከፍተው በዚህ ሰዓት እንዲህ የሀሳብ እርዳታ ለሚፈልጉ ሰዎች፣ አስተማሪ ታሪክ መናገር ለሚፈልጉ ሰዎች፣ ልንማማር ከእህቶቼ ጋር ገብቶ ታሪካቸውን መናገር ለሚፈልጉ፣ ምክር ለሚፈልጉ እንጂ ገንዘብ እርዳታ በቆይቻለሁ። ግዝና እየገፋ ከመጣ ጊዜ ጀምሮ እርዳታ መሰብሰብ አቁሜያለሁ። እየቻልኩ አይደለም። ስትራሱን እኔ እርዳታ ስሰበሰብ እንደሌላው ቤት ቁጭ ብዬ ገስት እየገቡ ቃል ሊገባ እሺ እግዚአብሔር ይስጥልን እሺ አላህ ይስጥልን እያልኩ አይደለም እሸኘው። ቃል ሊገባ 5000 ብርን ብትሆን ቃል ሊገባ የገባን ሰው ስሙን ተቀብዬ ስልክ ቁጥሩን ተቀብዬ ኦኬ መዝግቤ ደብተሬ ላይ ያንን የመዘገቡትን ስልክ ቁጥር ደግሞ ዋትሳፕ ግሩፕ ከፍቼ 200 ሰው ቃል ከገባ የ200 ሰው ስልክ ሴፍ ተደርጎ ዋትሳፕ ግሩፕ ተከፍቶ ከግሩፑ ላይ ደረሰኝ መለቀም አለበት። እርዳታው ሰክሰስፉሊ ደን መሆኑን ስኬታማ መሆኑን ቃል የገባ እያንዳንዱ ማስገባቱን እርግጠኛ መሆን አለብኝ። ይሄ የኔ አሰራር ነው። የኔ አሰራር በጣም አድካሚ ነው። ለዛ ነው የኔ እርዳታ ስኬታማ ስለሚሆን ሁሉም ሀቢባ ጋር ውሰዱኝ የሚለው። ይሄን ድካም ደግሞ አሁን ላይ አልችለውም። እኔ ስኖር ነው እኮ መርዳት የምችለው አይደል? ቁጭ ብዬ ብር ማሰባሰብ የምችለው እኔ በህይወት ስኖር ነው። እኔ ደህና ስሆን ነው። እኔ ደህና ሳልሆን ደም ግፊት እያዘኝ ደሜ ከፍ እያለ አልችልም ስል ደግሞ ልትረዱ ይባባል። እንዴ ሀቡዬ እኔ ማለት ነው አንቺ ስትኖሪ ለእኔ ብቻ ሳይሆን ለብዙዎች ታስፈልጊያለሽ። ገብቶሻል? ስትኖሪ ነው ሁሉም የሚሆነው። የሰው ልጅ የሚሰራው ጤናማ ሲሆን ነው። እኔ ላስጨነቅሽ ሳይሆን እንድትረጂ ስለፈለኩኝ ነው። አሁን አንቺ የሚረዱኝ ሰዎችንም እንኳን እኔ ፈልጌ ማግኘት አልችልም። አንቺንም ዛሬ ለማግኘት ስንት ጊዜ ጨርሶ ማንንም አላውቅም። ሊረዳሽ የሚችል ሰው አንድ ቀን እኔ አንድ ሰው ቤት ሄጄ እርዳታ አሰባስቤ አላውቅም። ሰው ቤት ገዝት ላይ አልንጠለጠልም። እምረዳው በራሴ ቤት ነው። ስለዚህ ማንንም የመጥራት መብት የለኝም። እየሄድኩኝ እኔ ቤታቸው እርዳታ ሲሰበስቡ ማላገዛቸው ከሆነ እኔ መብት የለኝም። ከሌና አግዙ ማለት መስመሬን ጠብቄ ነው ቲክቶክ ላይ የምኖረው። ማንም ሰው እርዳታ ቤት ሰውንም ኑ አግዙኝ ብዬ ጠርቼ አላውቅም በህይወቴ። 3 ዓመት ቲክቶክ ላይ እርዳታ ስሰራ አንድ ቀን ማንንም ጠርቼ ኑ ተቀመጡልኝ እዚህ ጋር ኑ አግዙኝ ብዬ አላውቅም። እኔና ሞዴሬተሮች ብቻ አለቀ። እኔ ሆስቱ አቀመጣለሁ። እዚህ ጋር የሚደረደረው ቃል የሚገባ ሰው ነው። ማንንም ቲክታከር ማንንም ፌመስ አምጥቼ ገዝት ላይ አስቀምጬ እርዳታ አግዙኝ ብዬ አላውቅም። እነሱ ጋር ሄጄ አላውቅም። ያላገዝኳቸውን ሰዎች ዛሬ ላይ እኔ እርዳታ ስለማልሰበሰብ አግዙኝ ማለት አልችልም። እንደዚህ አይነት ፈጣጥነትም ድፍረትም የለኝም። ገባሽ? ስለዚህ ማንንም ልጠቁምሽ አልችልም። ማንንም እከሌ ያሰባስብልሽ ልልሽ አልችልም። እኔ እናት እኔ ስለ ራሴ ኃላፊነት ወስዶ ስለማንም ላይ የማዘዝ መብት የለኝም። ተረድቼሻለሁ እኮማ አንቺ አልችልም አሁን ባለሁበት ሁኔታ ስትይኝ ግን ማለት ነው አንቺን ለማግኘት እንኳን ይህን ያህል ጊዜ ከጨረሰብኝ እኔ ለመጀመሪያ ጊዜ ነው ብዬሻለሁ። አሁን አንቺ በእንደዚህ መንገድ ከመለስኝ የማንንም ማናገር ድፍረቱ አይኖረኝም። ማርያምን ከታች ብዙ ሰው እየጻፈ ነው። ችግሩ ማይረዳ